ዓለም የራሷን ሰዎች የምታሞግስበት ብዙ መድረኮች አሏት። አንድ ግለሰብ ኳስ መታ ተብሎ 70,000 እና 80,000 ሕዝብ ቆሞ ያጨበጭብለታል። አንድ ሙዚቀኛ ዘፈን ዘፈነ ተብሎ ሰው ጃኬቱን እያውለበለበ ያደንቀዋል። አንድ ባለጠጋ የሆነ ነገር ያዘ ተብሎ ነጋሪት ይጎሰምለታል። ዝም ብሎ የሚሰራ ነገሮችን ካለመኖር ወደ መኖር ያመጣ ይኸውላችሁ ሰጥቶ አመስግኑኝ የማይል ተደብቆ የሚሰጥ ለእግዚአብሔርማ ጭብጨባ፣ እልልታ፣ ምስጋና ሲያንስበት ነው። ወዳጆች እግዚአብሔር ትልቅ ነው። በእውነት እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። ስለዚህ የምድርን ጭብጨባ፣ እልልታ ሁሉ ሰብስበን ለሚገባው ለባለቤቱ ለሱ እናስረክባለን። ጌታ የረዳችሁ ሁናችሁ በዚህ ያላችሁት እግዚአብሔር ይመስገን። እዚህ ቁጭ ብዬ እየተዘመረ በልቤ ሲመላለስ የነበረውን ሐሳብ ልንገራችሁ። እግዚአብሔር ሆይ ምን አይነት ድንቅ አምላክ ነህ! እኔን ከዚህ ሕዝብ ጋር ቀላቀልከኝ ብዬ በጣም ደስ እያለኝ ነበር። ቁጭ ብዬ ነበረ። እግዚአብሔር ምስክሬ ነው። በጣም ደስተኛ ነው። ጌታ ኢየሱስን ብቻውን ከሚያመልከው ሕዝብ ጋር፣ ጌታ ኢየሱስ ታሪኩ ከሆነለት ሕዝብ ጋር፣ ጌታ ኢየሱስ ሁለንተናው ከሆነለት ሕዝብ ጋር መገኘት ለእኔ ትልቅ ዕድል ነው። ለእኔ ላሉት የምስጋና ርዕስ ነው። እናንተ እንግዲህ ቀላል ይመስላችሁ ይሆናል። በእውነት ቀላል አይደለም።